እንዴነሽ? ዛሬ መድረስ ነው? አዎ የኔ ልዕልት፣ ይሄው ከድሬዳዋ በእግሬ 5 ቀን ነው የፈጀብኝ። እሳት ይፍጅ። አሜን። ግን አስክሬኔ በእሳት ስለሚቃጠል ከነነፍሴ መሆኑ ትንሽ ቀራል። ምን ፈልገህ ነው? ደግመህ እንዳትደውልልኝ አላልኩም ነበር? እንዳትደውልልኝ እንዳትከተለኝ መቻልሽ። እንግዲህ አውሳተን ከዚህ በኋላ መንገድ ላይ የትም ላይ ካልፈልግም። እኔ ግን እፈልጋለሁ። ለምንድን ነው የማትረጅኝ? እኔ ፒያር እኔ እወድሻለሁ እኮ ነው ያልኩት። አልፈልግም፣ አልወድም። በጣም ነው የምታስጠላኝ። ያቺ እህትሽ ናት አይደል የነገረችሽ? ማናት እህቴ? ዳጣ ነው ማን ነው ያላችኋት? ያቺ እብዷ እህትሽ። እህቴ ናት አለች? አዎ እህቴ ናት አለች። ግን ደግመህ ፊቷ ብትደርስ ብላ ዛተች። ይኸውልህ ሰውዬ፣ እኔ ለቀቅ አድርገህ እሷን ጥብሳት፣ ከፈለግህ አግዝሃለሁ። እኔ ከአንቺ ውጭ በቆሎም አልጠብስም። ይሄው ክሪሽናን ስራ ፈት እንዳትከተለኝ። እህትሽ ግን ጎበዝ ናት፣ የሌላ አራዳ ናት። እህቴ አይደለችም ግን ትመሳሰላላችሁ። እኔ እና ዳጣ ኤቢ እያምር ትመሳሰላላችሁ። አዎ ብዙ ጊዜ ትጠይቀኛለች። ምን እያለች? እሷን ጠይቃት ነው የምትለኝ። ሲመስለኝ ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ። እውነትህ ነው? አዎ አባዬ። አውቃታለች ማለት ነው? ምኑን ያወቀ? እሺ እናትሽ የት ናት? እናቴን አላውቃትም። ከምርሽ ነው? እናትሽን አታውቂያትም? ዳጣ ዛሬ ለናታን እንግዲህ ስሜቷን በተደበላለቀ ስሜት ገልጻለታለች። እንግዲህ ያው ዳጣና ናታን ያው ብዙ ተቀራርበው አውርተው አያውቁም ነበረ። ግን ዛሬ በጣም ደስ በሚል ሁኔታ ተቀራርበው ብዙ ነገሮችን አውርተዋል። የሆድ ሆዳቸውንም ተጫውተዋል። ዳጣ አውርታ ማታውቀውን ዛሬ ለናታን እንግዲህ ቀርባ አውርተዋል ማለት ነው። ዳጣ ናታን ብዙ ጊዜ ስለ ዳጣ ማወቅ ፍላጎቱ ነበረው። በተለይ ደግሞ ሰላም ተጠየቀችው በኋላ ብዙ ነገሮች እየመጣበት ነበረ። በቃ ስለ ዳጣ ማወቅ ይፈልግ ነበረ። መጀመሪያ ስለ ራሷ መጀመሪያ ማወቅ ይፈልጋል ማለት ዳጣ በቃ በጣም ጎበዝ፣ አስተዋይ፣ ለነገሮች ጠንቃቃ እንዲሁም አላማ ያላትና ራዕይ ያላት በጣም አስተዋይ ሴት ነች። በተለይ ከአቢጌል ጋር ካየውና ከዙሪያዋ ካለው ሰው ጋር ያላት መስተጋብር በጣም የተለየ ነበርና ብስለቷ ሁኔታ ነገሯን በጣም ያደንቅ ነበርና ከዛ አንፃር መረዳት የሚፈልገው ነገር ነበረ። ከዛ በመቀጠል ደግሞ ሰላም ደግሞ ጠይቅልኝ እያለች ተደጋጋሚ ትጠይቀው ነበር። ከዛም አልፎ ናታንና ዳጣ እንግዲህ እንዲቀራረቡ ሰላም ራሱ በጣም ሰፊና የላቀ ሚና ነበራት እንዲቀራረቡ። ለናታን ራሱ እንደምትሆነው ሁሌ የምትነግረው ነበረችና ያው በመጨረሻ እንግዲህ ዛሬ ጠይቋታል ናታን ዳጣን ማለት ነው። በዛም እንግዲህ ጠይቋት በጣም ደስ የሚል ምላሽ ነው ያገኘው። ማለት የውስጧን በስሜት በቃ በእንባ እና ያንጸባርቃ የነገረችው። እሱም እንግዲህ ጸጥ ብሎ በጣም ነው አዳምጧት የነበረው። እሷም እንግዲህ እናቷ እንደማታውቃት ከተወለደች ለጥላ ዱር አድጋ ዱር ተወልዳ ዱር እንዳደገች የተወለደችው ግን አዲስ አበባ እንደሆነና ያደገችው ብዙ አዲስ አበባ እንደሆነ እድገቷ ግን የጎዳና ልጅ እንደሆነች ያው ቀድማ ተደጋጋሚ ስለምትናገረው እንግዲህ እናቷ እንደማታውቃት ተናግራለች ማለት ነው። ከዛም አልፎ ስለ ህይወቷ አንዳንድ ነገሮችን ህይወት እንዴት እንዳጠነከራት በቃ አልፋ ነገሮችን ነግራዋለች። ከዛም እንግዲህ በጣም ስሜታዊ ሆና እያለቀሰች ስለነበረ ናታንም እንግዲህ አብሽሪ አይዞሽ ለማለት እያባበላት አይዞሽ ብሎ እንግዲህ በሚችለው ነገር እንክብካቤ ሲያደርግላት ነበረ። በዛም እንግዲህ እሷም እሺ ብላ ወደ ራሷ ተመልሳለች። ሌላ እንዲመልስለት የፈለገው ጥያቄ ነበር ናታን። እሱም ምንድነው እናትሽን ሳታውቂያት እንዴት እንደዚህ ሊሆን ቻለ? ከዛ በመቀጠል ደግሞ እሺ አባትሽ ሴት ነው ያለው አባትሽ ሴት ነው ያለው። ከዛ በመቀጠል ደግሞ ሁለተኛ አባትሽን የት ነው ያለው? ከዛ በመቀጠል ደግሞ ጋሽ ደረጀ አባዬ ጋር እንዴት ተገናኛችሁ? ማለት እንዴት እዚህ ቤት ልትመጪ ቻልሽ? የሚል ጥያቄ ነበረ። እሱን ደግሞ ስለ አባቴ ያለውን ቀጣይ ሌላ ቀን እነግርሃለሁ። በቃ ለዛሬ በቃል እባክህ ይሄንን ሚስጥር አድርገህ ያዝ፣ ለማንም እንዳታወራ ነበር ያለችው። እንግዲህ በጣም ነው ደስ ያለው ናታን። ከዛ በመቀጠል እሺ ለማንም አልናገርም፣ እንደፈለግሽ መብትሽን አከብራለሁ፣ ግን ደግሞ ለማንም እንዳትናገር ስላለችው አይ
ከሰላምዬ ውጭ ለማንም አላወራም አብሽሪ ነበራት። እንዴ ለሰላም ትነግራት ነው እንዴ? እንዳትናገር እንዴ ለምን ትናገራለህ? ሚስጥር ነው እኮ ስለዚህ ለሰላም መናገር የለብህም ነበራችሁና አይ ሰላምዬ ስላንቺ ማወቅ ፍላጎቷ በጣም እንትን ያለ ስለሆነ ለዛ ነው የምነግራት። ስለዚህ ለሰላምዬ መናገር ግድ ነው፣ ግን ሌላ ችግር የለውም ነበር ያላት ማለት ነው። አረኒ ካስፈለጊ ከሆነ እኔ ራሴ እነግራታለሁ እንጂ ለምን ለሰላም እየተነግራታለች ስትለው አይ እሱን መናገሪያ እንኳን አይቀርም ነበራት አንተ እንዳትደበደብ እንዳልመታ እያለች እንግዲህ ቀልድ ያን ሄደችው። ናታን እንግዲህ ይህን ከሷ ሰምቶ ወዲያው ደግሞ ከጋሽ ደረጀ ጋር በተገናኙበት አጋጣሚ አንዳንድ ነገሮች ሲያወሩ ስለነበረ ስለ ውሃ እያወሩ ነበርና ስለ ውሃ ለውሃ እኮ ምንም ችግር የለውም ሰላም ዳጣ እዚህ እስከሆነች ድረስ ዳጣ አለችላት እኮ ዳጣ ካለች ደግሞ ምንም አትሆንም እያለ ነበር ጋሽ ደረጀና እንዴት ዳጣማ ሱነች የት ልትሄድ ትችላለች? ምን ነው እንዴት እንደዚህ አልክ ብሎ ነበር ጋሽ ደረጀ የጠየቀው። አይ አረ ምንም ዝም ብዬ ነው ነበር ያለውና በዛም እንግዲህ በጣም ነበር የተገረመው ጋሽ ደረጀ ግራ ገብቶት ከዛ አያይዞ ጥያቄ ጠይቆት ነበር ናታን ስለ ዳጣ ሰላም ጠይቃህ የምታውቀው ነገር አለ ሲለው አዎ በጣም ነው የምትጠይቀህ ተደጋጋሚ እንደውም ምን እያለች ስትጠይቅህ አለች ሲለው እንግዲህ አይ የምትጠይቀኝ ስለ ዳጣ ነው ዳጣን ጠይቃት ነው የምትለኝ እሱ ምንድነው ጠይቃት ያለችው ሲለው ጠይቃት ምን ልትለኝ እንግዲህ ያው ስለ ተወለደችበት የት ቦታ የተወለደች የት እንዳደገች እንዲሁም ደግሞ ስለ እናትና ስለ አባቷ ጠይቃት ትለኛለች ነበር ያለውና ጋሽ ደረጀ በዚህ በጣም ነው የተደነቀውና ያው ግን ዳጣ ችግሩ ቁም ነገር አታወራም ቀልድ እንጂ እና በዛ ነው እንጂ ሰላም እንደዛ ትለኛለች ሲለው ጋሽ ደረጀ በጣም እንደነገጠው ጋሽ ደረጀ ያው መጀመሪያ ሐሳቡ ዳጣን ሲጀመር እንደረሳቻትና እናትነቷ እንደተረሳና በቃ ምንም በቃ ያኔ ሙታለች ብላ አስባለች ብሎ አስቦ ነበር ይመስለኛል ጋሽ ደረጀ። እንግዲህ በባለፈው ነው ከቤት ውጭ ስትባል ልኩን ነግራ ከቤት ማልወጣበት ምክንያት ሌላ ተዳሪጂ ህይወት መኖር አቅቶኝ አይደለም ምን እንትን ምንበት ምክንያት 19 ዓመት ሙሉ እያለቀሰች ድምጿን ይዛት ሄርከው ልጄ የጣልካት ልጄ የት ናት? እሷን ልጄን ሙታም ከሆነ ንገረኝ እና ፍራጅ አውጥቼ ቁርጤና ወቄ ልቀመጥ ከሌለችም ንገረኝ ብላ ነበር እንግዲህ ዳጣ ማነው ሰላም ጋሽ ደረጀን ያለችውና ከዛም ላይ ጀምሮ ጋሽ ደረጀ በጣም ነው የተረበሸው። ከዛም አልፎ እንግዲህ ከዛም ነው የአባትና የልጃቸውን አረጋግጠው ያው ለማስተዋወቅም ያው ትንሽ ከበድ ስለሚል ሁኔታው በጣም ስለከበደ ነው እንጂ ያው ያለውን ነገር አረጋግጧል ማለት ነው። እና ከዛ ተንተርሶ ኦኬ እቺ ልጅ አውቃታለች ማለት ነው ያለው ዛሬ በጣም ነው እንትን ያለው ማለት ነው። እንግዲህ እናታንም የሆነ የገረመው ነገር አለ። አንደኛ የሰላም ጠይቅልኝ ማለት፣ ሁለተኛ የዳጣ የእናቷን አለማወቋን በእንባ መግለጽ፣ ሶስተኛ ደግሞ ጋሽ ደረጀ ስለ ሰላምና ሲያወሩ ከናታን ጋር አሃ ለካ አውቃታለች ማለት ነው ብሎ ያስተረጎመው አማርኛ ናታንን እንግዲህ የዳጣ እና የሰላም ሪሌሽን እንዲሁም ጋሽ ደረጀ ጋር ያለው ነገር በትንሹም ይገባዋል ብዬ ተስፋ አደርጋለሁኝ። እሱም እንግዲህ በቅርብ ዳጣና ሰላም እናትና ልጅ መሆናቸውን የምናውቅበት መንገድ ነው። እሱ ሲሆን ደግሞ ምናልባት እንግዲህ ከወይዘሮ ማርታ ጋር ትንሽ ነገሩ ሊከብድ ይችላል። በተለይ አብጌል የያዘችው ጦስ በጣም ከባድ ነው። በቃ ከሚባለው በላይ ከአንድ ሁለት ከዛም እያለ ነገርዮሽ በጣም የከበደ ነው የሚሆነው ማለት ነው። ቤተሰቦቻችን እንግዲህ ላይክ ያደርጋችሁ ቤተሰቦች ላይክ አድርጉ፣ ሰብስክራይብ ማለት ቤተሰቡ ነው። ሁሌም ወዳጅ ፈራጅ ስለምትከታተሉ አመሰግናለሁኝ ቤተሰቦቼ። ያው የዛሬው ክፍል ይሄን ይመስል ነበር። አብጌል እንግዲህ ያው ተመልሳ በዳጣ ሽምግልና ተመልሳ ወደ ቤት መጣለች። ግን ብትመጣም ተተንኮሏ አርፋ እንደምትቀመጥ መልሳ እንደዛ አይነት ነገር ላለመስራት አርፋ እንድትቀመጥ ምናምን ያው ማስጠንቀቂያ ጭምሮች ተሰጥቷት ነው የመጣችው። እንግዲህ እናቷም ከዛሬ ቀጥለሽ እንደዛ እርምጃ ብትይ የመጨረሻ ከቤት በቃ ድጋሚ ወደ ቤት ማተመለሽበት ነገር ነው የሚፈጠረው። ስለዚህ አርፈሽ ተቀመጭ ምናምን በቃ ብቻ የምትችለውን ያክል እናትየዋም ተናግራ ነው። ግን እሺ ብላ ይቅርታ ብላ ጉልበት ስማ እንትን ብላለች። ጋሽ ደረጀንም እንደዚህ ይቅርታ ብላለች። ጋሽ ደረጀም እኔ ያንቺን ይቅርታ ሳይሆን የምፈልገው ጥሩ ልጅ፣ መልካም ልጅ፣ ቅን ልጅ እንድትሆኝ ነው የምፈልገው ብሏታል። በዛም ባለችበት እናትየዋም እንደዛው ብላ ስታበቃ እንግዲህ ወዲያው ምንድነው ያለችው መሰላችሁ? እማዬ ግን እኮ ዳጣ እህቴ ነሽ አለችኝ አለ ማለት ነው። እና ታዲያ እህትሽ ብትሆን ምን ችግር አለው ማለት እህትነቱን አግኝተሽ ነው እንዴ? ዳጣን የሚያክል እህት ላንቺ እህት ለኔ ደግሞ ልጅ ዳጣን ታክል እህት ልጅ ማግኘት ምኑ መጥፎ ሆኖ ነው አሁን ይሄ? እና ለይሄን አግኝተሽ ነው ወይስ ምንድነው እንደዚህ የምትይውናም ብላ ነበር እንግዲህ አብጌል ገለመጠቻት። ግን አብጌል አሁንም ተንኮሉን ሌላ ነገር ማስያዙ አይቀርም። በቀጣይ ክፍል እንገናኝ። ሰላም ቆዩ።